እንደውም ተነሳ እንጨፍር አይ ችግር የለም ችግር አለው ችግር የለም ምናምን ከፈትና አረ ችግር የለም ተቀመጥ ችግር ልጁ ዛጋ በእናንተ ምክንያት ሊሞት ደርሷል ምን ማለት ነው ይሄን ያለ ስለተውጥቶ የሰው ልጅን እስከሞገት ኩላሊቱ አካባቢ ነው የወጉት እንደነገርኩኝ አቶ ዳንኤል ቤት በሙሉ ማለት ይችላል በካሜራ የተከበበ ነው እና በቃ አቶ ዳንኤል የሆነ ነገር ሆነ ማለት ካንዳችን መረጃ ደርሰናል ማለት ነው ይዘለለ ምንም ምን ሰራው ነገር የለም ስለዚህ ከዚህ በላይ ቁጭ ብዬ ደግሞ ላውራ ካልችልም ማዝናለሁ ተቀመጭ ለምን ደምቀመጣው ለቀቅ እና ምን ያህል ነው ከፍዩ ሳሪፍ ነው እንዴት ተነጋግረን እንዴ ማለት የቤት ላይ ቤቱም መቼም ተነጋግረን የመጣሁት ስንት ነበር ያልሽኝ ጠፍቶብን አሁን ረስታው ነው ወይስ እንደራደር ለማለት ለመከራከር ያህል ነው እሺ አፍሽሩ ባንቺ ምክንያት ሰንሶ እየተቀጠፈ ነው የሴት ደላላ እንደሆንሽ እናውቃለን ደርሰንበታል እሺ ለቀናት ስንከታተልሽ ነበር ኮነሱን ኮንታክት ታደርጊኛለሽ መጥቶ የሚወስዱኝ ማለት ስትፈልግ ትደውልልኛለህ ልካቸዋለሁ መጥቶ ይወስዱሃል ማለት መድኃኒቶቹ ምንድናቸው ብዬ ነው ምን ያደርጋል የሚያደፋፍሉ እነዚህ ሻመጪ ነበር ታዲያ እሱን እዚህ ለምን እንደምታፍር መች ነገርከኝ አልጋ ላይ ተኝቶ ያለው የኔ ወንድም ነው ሰማኸኛ ምንም በማያውቁ ነው የተጎደው እኔም እኮ ምንም ማውቀው ታሪክ የለም እኮ ምንም ማውቀው ታሪክ የለም ማለት ነው እዛ ጋር የተጎደው የኔ ወንድም ነው ሰማኸኛ ከዛ የውጭ አገልግሎት ደግሞ ትሰጫለሽ ማለት ነው የውጭ አገልግሎት ሰጠኝ የውጭ ቤላ ቤት ምን ችግር አለው ስራችን እስከሆነ ድረስ ዲያስፖራ ኦር ደግሞ ምንድነው ባለሀብቶች ሲመጡ ምናምን የሚገቡበት የራሳቸው የቪአይፒ ክላስ አላቸው ሰውም ደግሞ እንደ ጉድ ነው የሚመጣው እያስደሰተው ያው ማሳጅ መደረግ የሚጠላ ሰው የለም የቀለሉ ነገር መደረግ ይሄን ነገር እኔ እንደነገርኩ ካወቁ እኔ የሚገርምኛል አንተ ነው የሚገርምሃል ደህና በር ከፍዬ ነው ተቀመጭ እንዴ ለምን እንደምቀመጠው ተቀመጭ ልትገለገል አይደል ይጠራል ተቀመጭ እኮ ያ ለምን እንደምቀመጠው ተቀመጭ እሺ ቁጭ አልኩኝ ከዛስ ማለት እስከዛሬ ድረስ እኮ ማንም ሰው ተዳፍሮ ነው ያውቅ አንተ ላይ እየተዳፈርከ ነው ያለው እንደውም እድለኛ እንደሆንክ ነው ማሰብ ያለው ማለት በስራችን ነው እንጂ ያስገባው ስራችን ነው ለታበላሽ ነበር እንደውም ስላልሞት ካመስክ ሰላም ውድ ተመልካቾቻችን እንደምን አላችሁ እኛ ደህና ነን እንግዲህ ባለፈው ባያችሁት መሰረት ሄደን መጨረሻ ላይ በአሳዛኝ ክስተት መተናል ካሜራማናችንም የተጎዳ ሲሆን እስካሁን አልነቃም በሆስፒታል ይተኛል ኩላሊቱ አካባቢ ነው የወጉት እንግዲህ እኔንም እንዳያችሁኝ ፈጣሪን የተፈኝ ትንሽ እጄና እዚህ ጋርና አይኔ አካባቢ ነው ጭረት ያደረሱብኝ ሆኖም የኛ ሰዎች ይሄ ነገር ከተፈጠረ በኋላ ቦታው ላይ በመድረሳቸው ልንተርፍ ችለናል እንጂ እንደነሱ ሐሳብ ቀጥቅጠው ይዘው ሊሄዱ ነበር እናም ጉዳዩ በጣም ስር የሰደደ ሆኖብናል እንግዲህ ተመልካቾቼ እናንተንም ሐሳብ አስተያየት ተመልክቻለሁ ብቻችሁንም አትንቀሳቀሱ ባላችሁ መሰረት እኛ ቦታው ላይ ብቻችንን እየተንቀሳቀስን አልነበረም ከኃይሎች ጋር ነበር ስንንቀሳቀስ የነበረው ሆኖም መጀመሪያ ቶይኖክ ቤት ልንገባ ስንል በረገ የነበረው ዘበኛ እሱ ነበረ እኛ ይዛ ሰዓት ትኩረታችን የነበረው የአቶ ይኖ ጓደኛ ላይ ነበርና እየሮጥን ነበር ቤት ውስጥ ገብተን እሱን ስንፈልግ የነበረው እና በዛ ሰዓት ዘበኛው በጀርባ በርቶ ነበር ደውሎ ምናምን እነዚህ ሰዎች ሰብስቦ የጠበቀን እናም የተጠና ስራ ነበር ለነሱ እኛም ባላወቅን መሰረት እንግዲህ ወጥመዳቸው ውስጥ ገብተናል ሁሉንም ነገር ምናስተካክል ይሆናል የፈለገ ያህል ልጅ ስር ቢሰደድ ጉዳይ እኛም መፍትሄ ልባት ሳንሰጠው እንደማናቆም ነው ምንነግራችሁ አሁን እንግዲህ በያዝነው እርምጃ መሰረት የኛ ሰዎች በየአካባቢው እንዳሰራጨንና ኃይል እንደጨመረን የሄኖክንም ጓደኛ ቤት እንግዲህ በህግ ከለላ ስራ አድርገናል አሁን ትንሽ ሐሳብ የሆነብን የካሜራማናችን ጉዳይ ነው እንግዲህ እሱንም ለማትረፍ ምናምን እየተሯሯጥን ነው ሆኖም ጉዳዩን ችላ ማለት ስለማያስፈልግ የባሰ ማጠናከር ስላለብን ነው ዛሬ እዚህ ጋር የተገኙት እንደዚህ ተጎድቼ እናም እንግዲህ በዛ ሰዓት ስንደበደብ ሰዓት የኛ ሰዎች እንደደረሱ አካባቢ አንዱን ለመያዝ ሞክረዋል እንግዲህ እሱም እስኪ በዛሬ ጉዳያችን ላይ ፕሮግራማችን ላይ የምናቀርበው ይሆናል አንዳንድ የምናወጣጣው ነገሮች አሉ እስኪ ተከታተሉን ተመልካቾቻችን እንግዲህ ባለ ጉዳዩን ይዘናል እዚህ ቦታ ላይ ያመጣ ነው የእናንተም አንዳንድ ጥያቄ አለ እኛም በራሳችን በግላችን ማወቅ የምንፈልገው ጥያቄ አለ እና ከጣቢያ ነው ልጁን ያመጣ ነው የህግ አካላቶች ወስደው ታስሮት ነበረ ለአንዳንድ ጥያቄና ለእናንተም ነገሩን ግልጽ ለማድረግ ያክል ነው እዚህ ጋር ያመጣ ነው እስኪ ሚለንን እንስማ
ልጁ እዛ ጋር በእናንተ ምክንያት ሊሞት ደርሷል። ምን ማለት ነው? ይሄን ያለ ስለተውጥቶ የሰው ልጅን እስከሞጋት እንዴ? ስንት ይከፈላችሁ ነው? እኔ ምን አውቃለሁ ታራ? እኔ እኮ ምንም ማውቀው ታሪክ የለም እኮ እዛ ቦታ ሄድኩት እኮ ምንም በማላውቀው ነገር እኮ ነው። ቆይ እንዴት ነው አንተ የምታስበው ራሱ? ስማ ይኸውልህ፣ እንዴት እኔ እንደዛ ላደርግ ጀመር? ስማ በቦታው ላይ ስታረግ የነበረውን ነገር ታውቃለህ፣ እያንዳንዱን ነገር። እኔንም ፈጣሪ ነው አይኔን የተፋኝ። ሰማኸኛ? እዚህ ጋር በስለት ነው ሲሰነዝር ሽልስ ላይ አይኔን ይጫረኝ እኮ። እኔ ምንም ማውቀው ታሪክ እኮ የለም እኮ። ታዲያ ቆይ እኔ እንዴት ነው እዚህ ጋር ወንጀለኛ የምታደርገኝ? ቦታው ላይ ነበርክ አይደለ? እና እኔ ቦታው ላይ ነበርኩ። ለመሮጥ ስሞክር ነው ያስኩ አይደለ? ለኛ ሰዎች ባይደርሱ ኖሮ ይዛችሁ ልትወስዱ ነበር። ጭራሽ እኔ የመሮጥ እቅድም የለኝም ሲጀመር። እንዴ እናንተ ራሳችሁ ናችሁ እኮ እያስፈራራችሁ የነበራችሁት እኮ። እንዴት የምታስበው? እንዴ ነው ስለተውጥቺ ሰው እንደዚህ እንትን ላይ ያረኮ ነገር ነው። ይኸውልህ ለመድረቅ አሞክር። በቦታው ላይ ሆኜ እኔም ጥቃት ደርሶብኛል። እዛ ጋር ልጁ በእናንተ ምክንያት ሊሞት ሆስፒታል ተኝቷል። ከኔ አይደለም ከሌላው ሰዎች እኮ ነው። እኔም እኮ እዛ ቦታ የነበርኩትኝ እኮ እንዳንተው ሰውን ለማትረፍ እኮ ነው። እኔ ምንም በማላውቀው ታሪክ እኮ ነው ቦታው ላይ ሆኜ እኔም ጥቃት ደርሶብኝ ለመዋሸት እየሞከርክ ነው። እኔ እኮ ምንም ነው ከዚህ በላይ አታልፈኝ። ምንም ነው አታልፈኝ አይደለም። እኔ እኮ እንደዚህ መጠየቅ እንዴ አግባብ የለውም እኮ እንደዚህ አጠያየቅ እንዴ። እዛ ጣቢያ ወስዶኝ እንደዛ ሲያፋጥጡኝ ነበረ። እዚህም ደግሞ ጨራሽ ስታስፋጥጠኝ እንዴ ነው የምታስበው አንተ ራሱ? ይኸውልህ ይሄን አሁን እዚህ እኔ ማፋጥጠን ነገር ካልወጣሁ ራሱ እዚሁ ነው የምቀጠቅጥ። አትወጣት። እኔ ምን አውቃለሁ ሲጀመር? እኔ እኮ ምንም ማውቀው ነገር የለም እኮ። እያንዳንዱን ማን ይላከ? የአቶ ይኖ ጓደኛ ነው ወይስ ዘበኛው ነው በኮድ የነገራችሁ? ደውሎ የነገራችሁ ማን ነው ሲጀመር? እሺ እኔ እኮ እዚህ ጋር የምታወራው ነገር ምንም ግራ እየገባኝ ነው። የአቶ ሄኖክን ጉዳይ ቶ ግን እንዴት ለምመጡ ቦታው ላይ ልትገኙ ቻላችሁ? እኔ ምንም ማውቀው ታሪክ የለም። እንዴት እዛ ወጥመድ ውስጥ ልትከቱ ቻላችሁ? እኔ መጀመሪያም ሲጀመር ቤት ነበርኩኝ፣ በሰላም ተኝቼ ነበረ። በቃ የሆነ የሰፈር ጸብ ነው መሰለኝ። እየሮጡ ሲሄድ ሌላ ነገር ነው የተፈጠረው። የሰፈር ጸብነቱን ተው። ይኸውልህ እንደዚህ አይነት ጉዳይ ተከፍሏችሁ እንደምትሰሩ እናውቃለን። ተደራጅታችሁ እዛ ወጥመድ ውስጥም አውቃችሁ ነው የከተታችሁ ነው። ምን ማለት ነው እንደዚህ? ቆይ እንዴት ነው ሰውን የሰው ህይወትን ለማጥፋት እንዴት ነው ተከፍሎ እንደዚህ የምናደርገው? እኔም እኮ ሰው ነኝ እኮ እዚህ ጋር ወንድም ሊኖረኝ ይችላል እኮ። እንዴት ነው እንደዚህ ለገንዘብ ብዬ ሰው ነው? ወንድም ቢኖርህማ እንደዚህ አይነት ጉዳይ ባላደረገ እና እንዴት ነው ለገንዘብ ብዬ እንደዛ ነገር ማድረግ? ልጁ በህይወትና በሞት መካከል ነው እየማቀቀለው። ምንም ያልገባኝ ነገር እንዴት ነው በጭካኔ መልክ እንደዚህ ነገር ልፈጽም እችላለሁ? ቆይ እንዴት ነው የምታስበው አንተ ራሱ? ሰውን እንደዚህ ለገንዘብ ብዬ እንዴት ነው ሰውን ወይ ደግሞ ልወጋ የምችለው? ወይስ ቆይ እኔ ግራ ያልገባኝ ነገር እናንተም እዚህ ነገር ውስጥ አላችሁበት ማለት ነው ወይስ ምንድነው? እንዴት ማለት? ማለትማ በጣም እያፈጥቅኝ እኮ ነው። የሰው ነፍስ ለማጥፋት ሞከረ። አንተ እንዴት ነው እያልከኝ? ታዲያ እንዴት መጀመሪያ ቆይ እኔ እንደዛ ሳደርግ አይተኛናት? ጭራሽ አይነን አፍጥጠህ ትከራከረኛለህ እንዴ? ምን ማለት ለምን ማለት ከራከረው? ጭራሽ እንደዚህ የማውራት መብት እዚህ ጋር እኮ እንዴ ለምን ማላወራው? እጅ ከፍንጅ ነው ቦታው ላይ ተያዝኩ አይደለ? ሰው እዛ ቦታ ስለተገኘ ብቻ አድርጓል ማለት ነው። ጓደኞቼ ሮጠው መውረጣቀቱ ስለወደቅን የተያዝኩ አይደለ? እነሱ ስለሮጡ ነው እኔ መውጣት አልችልም ነበር። እዛ ቦታ እኮ የተገኘሁት እኮ እኔም ለማገላገል ሮጣ ነው ወድቀን የተያዝኩ። እሱን ተው፣ ይሄ የውሸት ፕሮፓጋንዳን ተው። የነባት እዚህ ጋር የምታወራው ነገር ምንም ግራ እየገባኝ ነው። ይኸውልህ ከዚህ በላይ ኃይል እንድትጠቀም አታርገኝ። ይኸው ትዕግስት ባለው መልኩ እየጠየኩ ነው። ስማኝ፣ የምጠይቅን ጥያቄ ትመልሳለህ። እኔም እኮ አግባብ ባለው መልሶች እየመለስኩልህ ነው። ምንም ማውቀው ነገር የለም እኮ እዛ ጋር የሄድኩትኝ እኔም ሰውን ለማገላገል ነው። ስለዚህ ምንም ማውቀው ታሪክ የለም እኮ። ስማኝ፣ ይኸውልህ እንደዚህ ስላልክ የምታመልጥ ምለቅ መስሏል እኮ። እኔ ምን አድርገው የምትይኝ? ከዚህ በለጠ እንዲል በለ። ታዲያ እኔ ነግሬሃለሁ እኮ የሰራኸው ወንጀል የሚቀልል ይመስላል። እንደዚህ ስላልክ አመኘህ ምለቅ መስሎ ነው አይደለም? የነበረውን ነገር እኔ ይኸውልህ ስማኝ፣ ከእናንተ ሰዎች ጋር ውሸትና ክርክር ነው ይሰለቸኝ። ውሸትና ክርክር ሁላችሁም አንድ አይነቶች የተደራጃችሁ። እኔ ምን ላደርቀው? እሺ እኔ ምን ላደርቀው? ወንድሜ አንተ ዝም በል። ኧረ እንዴ ምን እያደረክ ነው? ቆይ ምን እያደረክ ነው እንዴ? እንደዚህ እየደበደባችሁኝ። ቆይ ምን ነገር ይመስል እባክህ ስማኝ፣ ምን ነገር አለ እንደዚህ እየደበደባችሁኝ? እኔ ካንተ ጋር ይኸውልህ ዛሬ የመጣላትም ሆነ ምንም የማድረግ አቅም የለም። እኔም እኮ ልከው እንደዚህ ፊቴ እንደዚህ የተደረገው በእናንተ ምክንያት እኮ ነው። ገና አታ ምንም ባለጠፋሁት ወይ ደግሞ ጓደኛዬ ነዛ እኮ እኔ ምንም ወንጀል ባለሰራሁት እንዴት ነው የምደበደበው? ሰው እኮ ያለ ወንጀሉ ያለ ጥፋቱ እንዴት ሊቀጣ ይችላል? ቆይ ስማኝ፣ ይኸውልህ ቦታው ላይ እጅ ከፍንጅ ነው የተያዝኩት። እኔም እኮ ቦታው ላይ የተገኘሁት እኮ ምንም ማውቀው ነገር የለም። ከእናንተ ጋር ክርክር ነው ስልችት ያለኝ። እዛ ጋር አልጋ ላይ ተኝቶ ያለው የኔ ወንድም ነው። ሰማኸኛ? ምንም በማያውቁ ነው የተጎዳው። እኔም እኮ ምንም ማውቀው ታሪክ የለም እኮ። ምንም ማውቀው ታሪክ የለም ማለት ነው። እዛ ጋር የተጎዳው የኔ ወንድም ነው። ሰማኸኛ? እሺ ታዲያ እኔ እገልሃለሁ ገና። እኔም ለክ ታዲያ እኔ ቆይ እሺ የምታረገው ነው ያለው እውነቱን አውጣ። እኔ እውነቱን ምን ላውጣ? እሺ የምታውቀው ነገር እንዳለ ንገረኝ። እኔ የማውቀው ነገር ምንም ነገር የለም። ይኸውልህ እዛ ቦታ የደረስኩት እዚህ ጋር መድረቅህ ምንም ማለትህ ምንም አይጠቅምም፣ ይጎዳሃል እንጂ። ሰማኸኝ አይደለ? እዛ ጋር እኮ ይኸውልህ አንተ ስለተያዝክ እዛ ጋር የሚያገዝህ ማንም ሰው እንደሌለ እናውቃለን።
እኮ እኔም እኮ እውነታው ጋር ደግሞ እናንተ እዚህ ስራው ሲገቡ እኛ የተረዳነው ነገር አለ። የሚሰጣችሁ ኮርስ ይኖር ምን ይሁን አናቅም። ሁላችሁም አንድ አይነቶች ግግም ያላችሁ እዚህ ጋር ስለገገም ከነሱ እኮ መተው አያድኑ ከመታሰሩ ወደኋላ ምንም እኮ ነገር ያለው እኮ ምንም ማቀው ታሪክ የለም እኮ እኔ እኮ ምንም ማቀው ታሪክ የለም። ቆይ ማቀው ነገር ቢኖር ኖሮ ለምን ዋሻለሁ አልነግርህም? ይኸውልህ ስማኝ፣ በዚህ ሰዓት የወንጀል ሪካርዶች እየተጣሩ ነው። እየሰማኸኝ ነው አይደለ? የወንጀል ሪካርዶች እየተጣሩ ነው እና በጣም ብዙ ሪካርዶች እንዳሉብህ ሁላ ማለት ነው። ከዚህ ቀደምም እንደዚህ ሰው በመደብደብ በግሩፕ ሪካርድ እንዳለበት ተይዞብሃል። አሁን እዚህ ጋር መድረቅህ ምንም አያወጣም። የተደረሰበት መረጃ አለ። እኔ አሁን እመጠይቅህ መረጃ እያንዳንዱን መልስልኝ። እኔም እንዴ ሁሉም ሰው እኮ ፍጹም አይደለም እኮ ታርሜ ወጥቻለሁ። እኔ ከዚህ ፊት የነበረው ወንጀሎቼ ምናምን እኮ ታርሜ ወጥቻለሁ። ያንን ነገር ላለማድረግ ወይም ደግሞ ይኸውልህ አይደለም ያንን ነገር ላለማድረግ ብዬ እኮ ለራሴ ቃል ገብቼ ነው የወጣሁት። እንዴት ነው እንደዛ ማድረግ? ቃል ገብተው ተነሱ የሰው ልጅ ወጋህ ማን ነው ወጋው? እኔ ጓደኛዬ ማን ነው ወጋው? አንተ ማቆ ነገር የለም እኮ የትኛው ጓደኛ ነው ወጋው? እኔ ማቆ ነገር የለም ምንም ማቆ ነገር የለም። እኔ ያን ወንጀል በሚፈጸምበት ሰዓት እኔም በቦታ ድረሱ እንዳንተ ነው በቃ። ስማኝ ከዚህ በላይ ባታረክኝ ደስ ይለኛል። እኔ አሞኛል ለራሴ ካንተ ጋር መከራከር ምንም አቅም የለም እኮ። እኔም እኮ ማቆ ነው የኔ ወንድም ምንም ማቆ ነገር የለም እኮ። ቀጥቅጬ ሰማኸኛ? ቀጥቅጬ አፈር አብልቼ ማወጣጣን ነገር አወጣጣህ ነበረ፣ ግን ስለደከመኝና ስለመመኝ ነው አሁን በትግስት እያዋሩክ ያሉት። እምቢ ካልክ የኔ ሰዎች አሉ ሲቀጠቀጥ እዚሁ ጋር ታወጣለህ እውነቱን። ግን ይኸውልህ አግባብ ባለው መልኩ እየጠየቁ ነው። ስለእውነታው እኮ ምንም ማቀው ነገር የለም። ይኸውልህ እኔ ወንድም እኔ ምንም ማቀው ታሪክ የለም እኮ። ሰፈር ነበርኩኝ በቃ እንደ ኖርማል ሰው ሰፈር ቁጭ ብዬ ነበረ። ግን በቃ የሆነ ሰዎች ግርግር ምናምን ሳይ ምን ተፈጥሮ ምናምን ስላቸው አራታች ሰፈር የሆነ ነገር ተፈጥሯል ምናምን አሉኝ። ከዛ በኋላ በቃ እኔ እየተሯሯጥኩኝ ሄድኩኝ። ስሯሯጥ በቦታው ድረስ እንዳልከው በቃ ተወግቶናል ልጁ። ግን በቃ እኔ ምንም ማቀው ነገር የለም በቃ እኔ ከዛ በኋላ ሲበታተኑ በቃ እንደማንኛውም ሰው ሲሮጡ ምናምን እኔም ሮጥኩኝ በቃ እንጂ ነገር ምንም ማቀው ነገር የለም በቃ። ሲጀመር በጧት ተነሳው የትም የሄድኩበት ነገር የለም። እኔ አንተ ግን እንደምታወራው ከሆነ ያደረከው አንተ ነህ ያልከኝ ነው እንዴ? እኔ እንደዛ ላደርግ እችላለሁ? እኔ ስማኝ ግን ተይዤ ሄድኩኝ ፖሊስ ጣቢያ ሄድኩኝ እኔ ነኝ በቃ ምንም እንዳላጠፋ ያደረገው ሰው እንትን አልተባለም። እኔ ተይዤ ሄድኩኝ። ስማ ይኸውልህ አንተም ከዚህ በላይ እውነቱን ለማውጣት ለምታወጣው ነገር ባደክም እኔንም ባታደክመኝ ደስ ይለኛል። ስማኝ ሁሉም ሰው እኮ ሰፈሩ ይላል አይደለም? አየኔው ዝም በል እኔ መረዳት አለብህ። እኔ ምንም በማላውቀው ነገር እንዴት ትልልኝ? ጓደኛዬን ወቅተው እንድረዳህ ነው የምፈልገው። ምንድነው የምትለኝ? ቆይ ምንድነው የምትለኝ? በቦታው ነበርኩኝ አልኩ እኮ። ግን እኔ እንደዚህ ምንም ማውቀው ነገር የለም እኮ። እኔ ጓደኛን እኔ ጫፉን አልለካሁትኝም። ዝም በል ይኸውልህ ወጊዎቹ ማን እንደሆናችሁ አላወቅን፣ ግን እዛ ጉዳይ ውስጥ አለህበት። እኔንም ደብደበኸኛ ጓደኛዬንም ይሄንን ተው፣ ይሄን ተራ ወሬህን ተው። ግን አሁንም እያልኩ ያለሁት እውነቱን ለምታወጣው ነገር አንተም በሰላም ተናገር። ምንም በሰላም እውነቱን አውጣ። እኔንም አታርክመኝ። እኔ እኮ የምን እውነታውን ላውጣ? ቆይሽ እኔ እኮ ግራ የገባኝ ነው እኮ እውነታውን አውጣ ትለኛለህ። ስለምን እውነታ ነው? እዛ ወጥመድ ውስጥ ከተታችሁ ከመኪና ጎትታችሁ አወረዳችሁ። እኔንም የሞጋት ሙከራ ነው እዚህ ጅንጫራችሁ ሁላ የትኛው እንደሆነ ልብ ብዬ አላየሁትም እንጂ ሊወጋኝ ሲል ነው ዙሮ ስለበት እዚህ ግንባሬን ይጫረኝ እኮ። እኔ ምንም አቆጣ አንተ በቦታው እንዳሁን እንደለበስከው ቦታው ላይ ነበርክ። እየሰማኸኝ ነው አይደለ? ጓደኞቹ ሙሉ ሲበታተኑ መሮጥ አቅቶ የኛ ሰዎች መጥተው ያዟችሁ። የኛም ችኮላ ነው እንጂ እዚህ ወጥመድ ውስጥ አንገባላችሁም ነበር። ልጅቷን ለማግኘት ጉጉት በቃ ልጅቷን ለመያዝ ስንል ነው በቃ እሷን ለማዳን ስንል ነው። እኛም ትንሽ የፈጠነ እኮ እኔ ነገርኩ እኮ መጀመሪያም እኔ እንደዚህ አይነት ወንጀል ልሰራ አልችልም። ምክንያቱም ከዚህ በፊት ሪከርድ ነበረብኝ። በቃ እሱን ታርሜ ወጥቻለሁ እንደማንኛውም ሰው። ግን ሰው እንዴት ነው ያንን ነገር የነበረ የኋላ ማንነቱን ድጋሚ ወደፊት የሚያመጣው? እኔ ይኸውልህ ለራሴ ቃል ገብቻለሁ እንደዛ ነገር ላለማድረግ። አንተ ዝም ብለህ ወይ በዛ በድንጋጤ ሊሆን ይችላል ወይም ደግሞ ደንግጠ ሊሆን ይችላል የተወጋውን ሰው አይተ ምናምን እንጂ እኔ በፍጹም እንደዛ እዛ ጭር ያለ ቦታ ላይ እስኪ አንተ እንደምትለው ከሆነ እዛ ጭር ያለ ቦታ ላይ ማለት ነው ሰው እንኳን ጠብጠብ እያለ ነው የሚያርፈው። ቦታውንም ስለምታውቁት ነው እዛ ወጥመዱ ሲከተታችሁ። እዛ ጭር ያለ ቦታ ላይ ምን ልትሰራ ተገኘ? እዛ ቦታ ላይ ምን ልትሰራ ቆመ ነበር? አንተ መልስልኝ። በቦታው ነገር ያለው መጀመሪያም ሰፈር ነበርኩኝ። ከሰፈር ነው ተሯሩጬ ሄድኩኝ። ምንም ማውቀው ነገር የለም። ምንም ሳታይ ተሯሩጬ ሄድክ አይደለም? ሰዎች ናቸው በቃ ታች ሰፈሩ ነገር ተፈጠረ ማለት ሲሉ ምንድነው? በቦታው ላይ እኮ ማንም ሰው አልነበረም። ግን ጓደኞቼ ተጣራራችሁ። ይሄን ስራ ደግሞ ዛሬ ብቻ አይደለም የሰራችሁት። ከዚህ ቀደም እንደዚህ እናንተ ቀጠር ናችሁ። በቅጠር ሰው ትደበድባላችሁ፣ በቅጠር ሰው ትገላላችሁ።
ከበላይ በሚመጣላችሁ መልእክት ማለት ነው። እዚህ ጋር አይደለም እዚህ ጋር ወንጀለኛ አይደለም እኔ አጥፍተሃል ምናምን ልትል ትችላለህ፣ ግን ሰማኝ ይኸውልህ እኔ እናንተ እንዴት ነው ሰው እንደዛ ይኸውልህ እናንተ የምታገስበት ምንም ምክንያት የለም። ሰማኝ እኔ እየነገርኩ ነው። ይሄ ነገር በጣም ነው ይሰለቸኝ በጣም ግን እኔ አላማዬን ከግብ ሳላደርስ እነዛን ወንጀለኞች ቆሻሾች እናንተንም ለህግ ሳላቀርብ እንደማላርፍ ነው የምነግርህ። እና ደግሞ የምጠይቅ ጥያቄ ስለ ማሳጅ ቤቱ የምታውቀው ነገር እንዳለ ንገረኝ። ሰማኝ እኔ ቆይ ምንድነው እኔ እኮ ያልክ ያለው አሁን እኮ ምንም እየገባኝ አይደለም እኮ። ቆይ እንዴት ነው ቆይ እኔ ደግሞ አሁን ደግሞ ብላችሁ የማሳጅ ምናምን አላችሁ? የምን ማሳጅ ቤት ነው እንዴ? ስለምን ማሳጅ ቤት ነው የምታወራው? ቆይ እንዴት ነው እኔ ይኸውልህ እንደምትሰሩት እናውቃለን እና በጣም ስር የሰደደ የኔ ወንድም እኮ አይደለም እዚህ ጋር በጣም ይልኩ እኔንም በጣም እንትን ያልከኝ ነው። እኔ ይልኩ ከዚህ በፊት እውነት ነው አዎ ከዚህ በፊት ያልከኝ ነው ትላለህ እንዴ? አይደለም ይልኩ ከዚህ በፊት ወንጀል ሰርቼ ሊሆን ይችላል፣ ግን በቃ እንደማንኛውም ሰው ታርሜ ወጥቻለሁ። ግን አሁን ሰፈር ላይ በቃ እኔ ስሜ የተከበረ ስም ነው። በቃ የበፊት ማንነቴ ቀርቷል። በቃ ያን የኋላ ማንነቴ በቃ ትቼዋለሁ። ሁሉ ነገር ያሳልፌያለሁ። እንዴ ነው የምታስበው? ቆይ እንደዚህ አድርጋችሁ ደብድባችሁ ሰፈር ላይ ስታይስ እንዴ ነው የምባለው? አንድ ቀን ስሜ ሳይጠፋ ወይም ደግሞ የት ነው ሰፈር ላይ የምትታዩ? እንዴ ነው ቆይ እኔ ቤት ራሱ ምንድነው የሚሉኝ? ቆይ እንደዚህ ምን ሆነ ነው የሚሉኝ? የት ቆይ በፊት የበፊት ማንነት ወደ ቁጥጥር ስር እኮ ነው። ማን ነው ሰፈር ላይ የሚከዚህ? እንዴት ነው አንተ እንትን የምትለው? ቆይ የምትከራከረኝ? ቆይ እቤት ቆይ እናቴ ስተይ ምር የምትለው እንዴ? በፊት እንደዛ በቃ ወንጀለኛ እንደዚህ እየተደባደብኩ ነበር የምገባው። አሁን ከስንት ጊዜ በኋላ እንደዚህ ወንጀል ስገባ ምር የምትለው? ቆይ እብድ ያገገማል እንጂ አይደንም። ሰማኛ አሁን እየቀለድክ ነው። ቆይ እኔ ይኸውልህ ስማኝ፣ እኔ ከዚህ በኋላ ካንተ ጋር ምንም የምጨቃጨቅበት ምክንያት የለም። ምንም እኔም እኮ ምንም ማውቀው ነገር የለም እኮ። ቆይ እኔም ምንም ማውቀው ነገር የለም። ስለዚህ ይኸውልህ እኔም ምንም ማውቀው ነገር የለም። አንተም እየነገርከኝ የምትጠይቀኝ ነገር በቃ ግራ የሚያጋባ ነው። በቃ ለምን አንተና አትተወኝም? በቃ እኔን ተወኝ። ወይ ደግሞ ወንጀለኛ ያጠፋውን ወንጀለኛ የእናንተ ቲም የሆነ ይዛችሁ የምትመጡት ነገር አለ። በጣም ደረቅ ናችሁ። ስትመቱ ስትቀጠቀጡ ነው ሁላችሁም እውነቱን እየወጣችሁ ያላችሁት እና ያንን መንገድ እጠቀማለሁ። የምትወጣውን ነገር እንዳለ ታውጣለህ። ሰማኸኛ? እኔ የያዘ ይዞኝ ነው ዛሬ በትዕግስት እያዋሮክ ያሉት። ሰማኸኛ? የያዘ ይዞኝ ስላለው ነገር እየነገርኩ ጓደኛዬንም እንደዛ ወቅታችሁት እዚህ በቀጠቀጠ ደስ ይለኛል፣ ግን የያዘ ይዞኝ ነው። ሰማኝ፣ እኔ ከዚህ በኋላ አንተ የምታገስበት ምንም ምክንያት የለም። ሰማኸኛ? ከዚህ በኋላ ለሚፈጠርበት ነገር ራስ ኃላፊነት ትወስዳለህ። ማለት ስለሚፈጠር ሙሌ አንዴ ማውጣት ባለበት መንገድ ታውጣታለህ። ሰማኸኛ? አረ ምን እያደረጋችሁ? ቆይ እሺ ምንድነው? ቆይ ምንድነው ፈልጉ? ቆይ ምንድነው ፈልጉ? ይሄ ነገር እንዳይፈጠር ቀድሜ ነግሬሃለሁ። ሰማኸኝ አይደለ? እኔ ማወጣጣት ባለብኝ መንገድ መልኩ አንተ አወጣጣለሁ። ሲጀመር ዱላ ለምዳችኋል እናንተ ሁላችሁም አንድ አይነቶች። ካልተቀጠቀጣችሁ ምንም ነገር አትወሩ። ይኸውልህ ከዚህ በኋላ ባታለፈኝ ይመረጣል። እዛ ጋር መታያቸው እንዳለ ያንተ መልስ ነው የኔን መልስ ነው እየተጠባበቁ ያሉት። ሰማኸኝ አይደል? እየሰማሁ ነው እኮ። የምታውቀውን ነገር አውጣ። ከዚህ በላይ ነገር እንዳይደርስብህ። እኔ አሁን ስላወራሁ ስለ ማሳጅ ቤቱ ምናምን ያው ጥልቅ በአላቅም፣ ግን ማሳጅ ቤት ምናምን እንትን እንዳለ በደንብ ነው የማውቀው። ግን በቃ እንዴት መሰለህ እንደዚህ እንደናንተ አይነት ሰዎች ሲመጡ ምናምን ወይ መደብደብ ምናምን እንደዚህ እንትን ካለባቸው እኛ ነን እንትን የምናደርገው። ግን በቃ አንተ ግን እንደምታስበው አይደለም። እኔ እንደኛ አይነት ሰው ከዚህ በፊት መጥቶ ያውቃል? ያ ከዚህ በፊት ያው የመጡ ሰዎች አሉ። አዎ ምን ላይ ደረሱ እነሱ? በቃ እነሱንማ በቃ ያው እንደተነገረን ነው። በቃ እኛ አድርጉ የተባለው ነው የምናደርገው። ምንድነው የተነገራችሁ ነገር? ማለት ያው ገደላችኋቸው? ያው እንትን ለማለት በቃ የሆነ የሚያስፈልገውን ነገር ነው እኛ የምንጠቀመው። በቃ አድርጉ የተባለው ነው የምናደርገው እኮ። ምንድነው አድርጉ የተባላችሁት ነገር? ያው እንዳልከው ነው በቃ እንትን ገደላችኋቸው? መወገድ ካለባቸው ይወገዳሉ። ወይም ደግሞ እንደዚህ የሆነ ነገራቸው አካል እንትናቸው የሚቆረጥ ምናምን ካለ አይደለም። እኔ መጠየቀህ እነዛን ሰዎች ምን አረካቸው ነው እያልኩ ያሉት። ያው እኔ እስካሁን ድረስ ምንም ማውቀው እንትን የለም። ግን ያው አሁን ቦታው ላይ ከተገኘ አንድ ሰው ምናምን በቃ እኔም ከተገኘው አድርገህ ተባለ ነው ማድረግ። እኔ ግን እስካሁን ድረስ ያው ምንም አይነት እንትን ፈጽሜ አላውቅም። እንግዲህ ያንተ አለቃ ማን ነው? እኔው ልከው ከኔ በላይ ራሱ ብዙ ሰዎች ነው ያሉት። በቃ አይታወቁም እንዴ መሰለህ። እሺ መቼ ማን ይላካችሁ? ባለፈው እኛ ጋር ወደ እናንተ ጋር ይላካ። እንዴት ነው ወደዚህ ወጥመድ ውስጥ የከተታችሁን? የኛ ሰዎች በኋላ እየተከታተሉን ነበር። ያው እንዳጋጣሚ ሆኖ ትእዛዝ ፈጽሞ የተባለ ነው አቶ ዳንኤል ነበረ። እሱ ነው እንትን ያለን አድርጎ ያለን። አቶ ዳንኤል ማን ነው?
አቶ ዳንኤል ማለት ከኛ በላይ ያለው ሰውዬ ነው። በቃ በጣም ብዙ ከመሆናቸው በጣም ብዙ ናቸው። ግን አቶ ዳንኤል ማለት መኪና ውስጥ የነበረው ማለት ነው አይደል? አዎ። እንዴት እሱ ነገረ? እኛ እኮ ሳያውቅ ነው ድንገት ቤት ውስጥ ገብተን ያዝ ነው። ዘበኛው ነው ነገረ አይደለም? አይ በጣም ብዙ ናቸው። ልኮ እንዴ መሰለ በጣም ብዙ ናቸው። በቃ እንዴት እኛ ራሱ እርስ በራስ አንተዋወቅም እኮ እዛ ውስጥ እንዴ መሰለ። በዛ ሳለ በቃ እንደዛ መያዙ ሲታወቅ በቃ እኛ ደግሞ በሌላ አቅጣጫ ነበር እናንተን ይዘናችሁ ልንሄድ የፈለግነው እኮ። ይሄንን ትእዛዝ ይሰጠ አይወለ ስማኝ፣ አቶ ዳንኤል ቤት ድንገት ነው የገባንበት። ድንገት ነው በር ከፍተን የገባንበት እና በየትኛው ሰዓት በየትኛው ቅስፈት ነገረ ነው እያልኩ ያለው ትላንተ። እናንተ ልክ እንደገባችሁ ያው እንደነገርኩ አቶ ዳንኤል ቤት በሙሉ ማለት ይችላል በካሜራ የተከበበ ነው እና በቃ አቶ ዳንኤል የሆነ ነገር ሆነ ማለት ካንዳችን መረጃ ይደርሰናል ማለት ነው። በቃ ምንም ነገር የሚያመልጠን ነገር የለም። በተለይ አቶ ዳንኤል ቤት ላይ የሆነ ነገር ተፈጠረ ማለት በቃ ምንም የሚያመልጠን ነገር የለም። ሁላችንም እንትን ነው የምንጠብቀው። የሆነ አቶ ዳንኤል የሆነ ነገር ሆነ ማለት በቃ የሆነ መልእክት ይደርሰናል በቃ ባለንበት ቦታ እና በቃ ለዛ ነው በቃ እኛ ያገኘናችሁ እንጂ በቃ እሱ ራሱ ምንም የሚያውቀው ነገር የለም። እንዴት የኛን ሰዎች አቅጣጫ አስቀየረቻቸው? እንዴት ወጥመድ ውስጥ ከተታችሁ? ያው በጊዜው እንዴት መሰለከው ሁለት ቦታ ነበር የተከፋፈል ነው። እኛ እናንተን ስንይዛችሁ እዛ ደግሞ ሌላ ሰዎች የኛ ሰዎች ደግሞ የእናንተ ሰዎች የሚያዘናጓቸዋል። በቃ እና ልክ እነሱን ሲያዘናጓቸው ወዲያውኑ መረጃ ደረሰን። እናንተን ለብቻችሁን እንትን አደረጋችሁ ነበር። እንዲያውም በቃ በጣም ያው በጊዜው ቶሎ ደረሱ እንጂ እንደተባልነው ከሆነ አንተን ነበር እንትን የተባልነው። በቃ እንዴት ያ አንተን ነው በቃ ግዴታ በቃ አንተ እንትን የሆነ ነገር መደረግ ነበረብን። ጭራሽ እኔ ላይ ነበር ትእዛዙ የወጣው። እኔን ነበር የፈለጋችሁኝ? አዎ በቃ አንተን ነበር የተፈለግከው ምናምን በቃ እንዳጋጣሚ ሆኖ የእናንተ ሰዎች ደረሱብን እንጂ በቃ ያ ነገር እንዳለ ሙሉ ለሙሉ አንተ ላይ ነበር የሚፈጸመው። እንግዲህ ተመልካቾች እንደምትሰሙት ነው ያለውን ነገር። በጣም ስር የሰደደ ነገር ነው ጉዳዩ። አዎ እኛም እኮ ምን አማራጭ አለን? በቃ አድርጉ የተባልነው ምን አድርጉ እኮ። የሰው ነፍስ ቀልዶና በቃ አድርጉ ከተባላችሁ ሄዳችሁ የሰው ነፍስ መቅጠፍ ረከሰ። የሰው ነፍስ እናንተ ጋር ትእዛዝ ነው እንግዲህ ምን እናደርጋለን ታዲያ? ቆይ ያዘዘን ሰውዬ ይሄን አድርጉ ነው የሚለን። በቃ አንተን የሚያዝህ አቶ ዳንኤል ነው? አዎ አቶ ዳንኤል ነው። እኔ እዛን ጊዜ ያዘዘኝ አቶ ዳንኤል ነው። ሌላ ደግሞ የአቶ ዳንኤል አለቆች እነማን ናቸው? እኔ ነግሬሃለሁ እኮ በጣም ብዙ ነን። በጣም ብዙ ከመሆናችን ተሳ ማንን ነው ማናቀም። እኔ አቶ ዳንኤል ማቀው ራሱ በቃ በብዙም እንደዚህ በአካል አላዩትኝም። እና ደግሞ ስለ ማሳጅ ቤቱ የምታውቀውን ፍንጭ እንዳለ ንገረኝ። ነግሬሃለሁ እኮ ከማሳጅ ቤቱ በላይ የሚደረጉትን ያሉትን ሰዎች እንዳለ ፍንጭ ንገረኝ። እኔ ስለ ማሳጅ ቤቱ እኮ ብዙም አላውቅም። ነግሬሃለሁ ማሳጅ ቤት እንዳላውቃለሁ ግን በቃ እኔ ትእዛዝ ሲነገረን ነው የምናደርገው። ማሳጅ ቤት እንደዚህ አይነት ሰው ይመጣል፣ ልክ ሲወጣ እንደዚህ አድርጉት ምናምን ከተባለ በቃ እኛ እንደዛ ነው የምናደርገው እንጂ ሌላ ነገር እኔ ስለ ማሳጅ ቤቱ ምንም ማውቀው ነገር የለም። ወይ ደግሞ ማሳጅ ቤቱ የማን እንደሆነ ኃላፊነቱ ማን እንደሚወስድ ያቶ ዳንኤል ምናምን አላውቅም። እኔ ግን በቃ ልክ ከማሳጅ ቤት ሲወጣ የሆነ ሰው ይታዘዛል፣ ወይ አግቱት ምናምን ይባላል። ታግቶ ከዛ በኋላ ለኔ ደውሎ አቶ ዳንኤል እንደዚህ አድርጉት ምናምን ከተባለ በቃ ወስደን እንደዛ ያደርጋሉ እንጂ እኔ ምንም ማውቀው ነገር የለም። እና በቃ በጣም ብዙ ነን። ከመብዛታችን የተነሳ እኔ ምንም ማውቀው ነገር የለም እኮ አሁን ላይ። ይኸውልህ ካንተ ጋር አልጨረስንም። ገና ብዙ መጠይቅ ጥያቄዎች ይኖራሉ እና ብዙ የሚጠበቅ ጥያቄ አለ። ጣቢያ ለራስህ ስትል ጸልይ እና ወንድሜ እንዲተርፍ ጸልይልኝ። ምንም የማያውቁን ምስኪን ነው ይወጋችሁት። ለኔ በተላከው እሱ ጦሶ ነው። እኔ ብጎዳ እኔ ብወጋ ይሻለኝ ነበር እሱ እንደዛ ከሚሆን። ምንም የማያውቁ ልጅ እና ለራስህና ለሱ ስትል ጸልይ። ወንድሜ አንድ ነገር ይሁንና እምለቅ መስሏል። እገልሃለሁ፣ ያለህበት መጥቼ እገልሃለሁ። ሰማኸኛ? ተመልካቾቻችን እንግዲህ ከሱ ጋር የነበረውን ቆይታ ይህን ይመስል ነበር። ያ ነገሩ ውስብስብ ነው። ለእኔ የተላከው መልእክት ነው ጓደኛዬ ላይ ካሜራማኔ ላይ ጉዳት የደረሰበት እንጂ አላማቸውን የማስወገድና ወይም ደግሞ እኔን መያዝ ነበረ። ሆኖም አልተሳካላቸውም። እግዚአብሔር ይመስገን። ትንሽ የተወሰነ ጉዳት ቢደርስብኝም ለመትረፍ ችያለሁ። ፈጣሪ የተመሰገነ ይሁን። የሱንም እንግዲህ ጉዳይ እየተከታተለ ለእናንተ የምናቀርብላችሁ ይሆናል። በጸሎታችሁ አስቡት፣ አትርሱት። እናም ደግሞ
ይሄ ጉዳይ ቶሎ ልባት ማግኘት ስላለበት ነው ዛሬም እኔም እንደዚህ ሆኜ ወደ እናንተ የቀረብኩት እንጂ ትንሽ ጉዳት ደርሶብኛል። ከዛም ደግሞ አልፎ ተርፎ የጓደኛዬም ጭንቀት አለ። ግን ደግሞ ይሄኔ ጉዳይ ቶሎ መፍትሄ ማግኘት ስላለበት ነው የመጣሁት። ሌላም ደግሞ ይዘን በመጣ ነው ጉዳይ መሰረት የኛ አካባቢ ቦታው ላይ 22 አካባቢ ቦታው ላይ ክትትል በማድረግ ዋና ሴቶቹ የምታቀርቧን ዋና ሴቷን ይዘናታል ሳይሆን የእሷን ስልክ በእኛ ተከታታዮች መሰረት ተቀብለን ቤት ለቤት አገልግሎት እንደሚሰጡም ከዚህ ቀደም ተናግረናል እና ደውለላታል እና ቤት ድረስም ጠርተናታል። እንደ ቀድሞ እንግዲህ ቀብድ አስገብተንላት እየመጣች ነው። ደርሻለሁ ብላ እየደወለች ነው። ከሷም ብዙ መረጃዎች እንደምናወጣጣት ተስፋ እናደርጋለን። ተከታተሉ። ተመልካቾቻችን እንግዲህ ቅድም ባልናችሁ መሰረት ልጅቷ ደርሳለች። እንግዲህ ይህንን ድብቅ ካሜራ ያደረግ ነው እናንተም ከዚህ እንድትማሩና ያለውን ነገር እንድታዩ ነው። ያለ ካሜራ እሷን ማወጣጣት እንችላለን፣ ግን ያው እናንተ እንድትማሩበት እንድታዩና እንድዳኙ ነው። እስኪ የሚሆነው ነገር ምን እንደምትሰራ ተከታተሉ። እንዴት ነሽ? ሰላም ነው? እግዚአብሔር ይመስገን። ቤትክ ታምራለች። የላጤ ቤት የላጤ አመስለማ አትመስልም። የላጤ የሚባለው ይል አይደለም። አይው ባለን አቅም እንኳን ፏፏ አድርገናል። ያምራል። ስምሽ ማን ነው? ተሸፋፍናክ ህይወት እንዴ? አልነገርኩም እንዴ? አልነገርሽኝ። እሺ ህይወት ያንተ ነው ያልነገርከኝ እኮ። ናሆም እባላለሁ። እሺ ለምንድን ነው የተሸፋፈንከው? ትንሽ እንደምትይኝ ጉዳት ደርሶብኝ ነው እኮ። ታዲያ ያገናኘዋል? እዚህ ጋር ትንሽ መተውኛል። ምን ሆነ ነው? ከሰዎች ጋር ትንሽ ተጋጭቼ። ኦኬ። እና ምን ችግር አለው? ማውለቃችን አልችልም። ለዛ እዚህ ጋር ትንሽ ተመትቻለሁ እና እዚህ አካባቢ ምናምን ፈንክቶኝ ነው። ለዛ ነው። እሺ ኮፍያው ችግር የለውም። ቢያንስ ማክስህ ስለተመተው ነው እዚህ ጋር ይሻላል። አዎ ማለት እኔ ይጨንቀኛል። እንዴት ነው ተሸፋፍነክ ምናምን? ትንሽ እዚህ ጋር እንትን ስላለችብኝ ነው። ስራ እንዴት ነው? ቆንጆ ነው። ምንም አይልም። አሪፍ ነው። ታጧጥፉታላችሁ ይሄንን የማሳጅ ቤት ንግድ አልካ? አዎ በጣም ንግድ ስራ ነው እንጂ ሰውም ደግሞ እንደ ጉድ ነው የሚመጣው እያስደሰተው። ያው ማሳጅ መደረግ የሚጠላ ሰው የለም። እንዴት ነው አንተ ደግሞ? አዎ ማሳጅን ፈልጎ ነው የሚመጡት አብዛኞቹ ነው የምትይ? እና አረቴ አንተውን ማሳጅ ፈልጋ አይደል የጠራኸኝ? አዎ ታዲያ እሺ። እና ስራ እንዴት ነው? ስለ ስራችሁ አንዳንድ ነገር ንገሪኝ እስኪ። ያው አካባቢያችሁ ላይ በጣም ብዙ ናችሁ። መደዳውን ቤት ነው። ልክ ነህ። ማለት ያው ዞሮ መቼም ማሳጅ ፈልጋ አይደለም እዚህ የጠራኸኝ። አዎ ማሳጅ ሲሆን እዛው ነው አገልግሎት ታውቃለህ። ግን በስትክክል ማሳጅ ብቻ ፈልጎ ለዛ ፐርፐዝ የሚመጣ ሰው አለ? ለዛ ፐርፐዝ መጀመሪያ ላይ እንደዛ ነበር። ግን ያው እኛ ለደንበኞቻችን ካለን አክብሮት ከምናደርጋላቸው ትሪትመንት አንጻር የተነሳ ለሱ ብቻ ሳይሆን በቃ ያው አሁን ላይ ግን ለዛ ፐርፐዝ ብሎ የሚመጣ አንድ ሰው እንኳን የለም። አዎ ማለት ይቻላል። እና ምን ያህል ነው ክፍያው? አሪፍ ነው እንዴ? ተነጋግረን እንዴ? ማለት የቤት ለቤቱን መቼም ተነጋግረን የመጣሁት። ስንት ነበር ያልሽኝ? ጠፍቶብን አሁን ረስታው ነው ወይስ እንደራደር ለማለት ነው? ለመከራከር ያህል ነው። እሺ 10,000 ብር ፊክስር ነው። 10,000 ብር ነው ቤት ለቤት ሲሆን እዛው ቦታው ላይ ሲሆንስ? ቦታው ላይ ይለያያል ነው ማለት እንትን አለው ደረጃ አለው። ቪአይፒ ኦር ደግሞ ማለት በምትፈልገው ልክ ነው፣ በዛው ልክ ነው ክፍያው። እንዴስ ቪአይፒ የሆነ ስንት ነው? ስለ ቪአይፒ እስኪ ንገሪኝ። ነው ሂሳቡም ያው ትንሽ በለጥ ይላል ማለት ከሰውም ይለያያል። ዲያስፖራ ኦር ደግሞ ምንድነው ባለ ሀብቶች ሲመጡ ምናምን የሚገቡበት የራሳቸው የቪአይፒ ክላስ አላቸው። የሀገር ውስጥ የሆኑ ሰዎችም የነሱም የተለየ አለ። ማለት ቪአይፒ ማለት የሆነ ለየት ያለ ትሪትመንት የሚደረግበት ክፍል ነው እና እንደዚህ አይነት ነገሮች አሉ። ያው ዞሮ ይሄን ሁሉ ምነግርህ ከስተመራችን ነክ ብዬ ስላሰብኩ ነው። ማለት አማራጭ እንድትጠቀም እኮ ቪአይፒ የሚባሉት የት አካባቢ ናቸው?
እዛ ቢያንስ ሄጂ ከተጠቀምኩ እዛው በዛውም አለ ከዛ ወጣ ብሎ ያለው አለ። የት አካባቢ ነው እንዴ? አድራሻው ምን ያደርግልሃል ማለት ያው ልሄድ ነው። አሁን እኔ ለእናንተ ከስተመር ነኝ አይደለ? ስለዚህ እዛ ያን አገልግሎት ፈልጌ ከሄድኩ ነው ቦታው ነው ማለት እንትን ማለት ትችላለህ። መሄድ ስትፈልግ ለኔ ደውለህልኝ ቀን ስትይዝ ችግር የለው መጥተው ይወስዱሃል ካለህበት። ካለበት ቦታ ነው ቪአይፒ ከሆነ ድረስ ችግር የለውም። ሰርቪስ አለ መጥተው ይወስዱሃል ማለት አንተ ተጠቃሚ ከሆንክ እኮ እነሱን ኮንታክት ታደርጊኛለሽ መጥተው የሚወስዱኝ? አዎ ማለት ስትፈልግ ትደውልልኛለህ፣ ልካቸዋለሁ፣ መጥተው ይወስዱሃል። እነሱ ይመጣሉ ነው እነሱ ራሳቸው ይመጣሉ። ማለት እንዴት ነው ለደንበኞቻችን ካለን ክብር የተነሳ ነው የምናደርገው። በጣም የቪአይፒ ተጠቃሚ ብዙ ሰው እንዳላችሁ ማለት እዛ ለየት ያሉ ነገሮችን ነው የምታየው። ማለት እንዴት ነው ሙሉ ነገር የተሟላበት ቦታ ነው እና እንዴት ነው ትንሽ ገንዘብ አውጥተህ ከምትዝናና ይልቅ ሰዎቹ የሚያስቡት እንዴት ነው እጥፍ ገንዘቡ እንኳን አውጥተው እስከሚፈልጉት ደረጃ መዝናናት ነው የሚፈልጉት። እና ማለት እንዴት ነው ጥያቄ ያበዛክ? ለማወቅ ነው እንደዚህ መረጃው ስለሌለኝ ገብቼ እና ሜቢ ነው ለጠቅላላ እውቀት እንደሆነ አውቃለሁ፣ ግን በዛ ብዬ ነው እዛ ሂጂ መጠቀም ስለፈለኩ ነው ቪአይፒ ስላልሽኝ ነገር እኔ ትንሽ ሰዓት ነበር አሁን ስለነገርሽኝ ጉጉቱ አደረብኝ። ታዲያ ለምን ጠራኸኝ እዚህ ነው ዛሬ ከአንቺ ጋር ቀጣይ ነው መልስ ደግሞ ቪአይፒ ኦኬ። እና ያ መጥቶ የሚወስዱኝ ሰዎች ኮንታክት አድርጊኛለሽ። ስለዚህ ጊዜ ባናጠፋ ማለት ብዙ ከስተመር ትቼ ነው የመጣሁት። እሺ እና ጊዜ ባናጠፋ ማለት ማክስህንም ማውልቅ ፈታ ለማለት ሞክር እና ለማውለቅ ብትሞክር እንደውም ቆንጆዬ ነው የምትመስለው ስትታይ ፓርትነር ምናምን እዚህ ጋር ቁስል ስላለም እንዳልኩሽ ስለዚህ ችግር አለ ወይ? ችግር የለም እኮ ምን ችግር አለ? አውልቀዋለሁ። ችግር የለም እኮ እኔ ላውልቅልም ችግር የለም። እውነት አንዴ አውልቀዋለሁ። አንዴ ለስራ አይደል? ሌላ የምጠይቅሽ ነገር ስላለ ብዬ ነው እኮ። ይቻላል ግን ጥያቄ አበዛክ። ያው መረጃውን አውቄ በገባበት አይሻልም ማለት እንዴት ነው? አሁን ስለጠራኸኝ ጉዳይ ብትጠይቀኝ ይባል ችግር የለው። አሁን እያስለፈለፍከኝ ያለው ስለ ድርጅቱ ስለ ሌላ ነገር ነው እያወራን ያለ ነው። እና ይሄ ደግሞ ጊዜ ማባከን ነው። እሺ አውልቀዋለሁ እኮ አውልቀዋ። እሺ አውልቀዋለሁ። ምን ሆነ ነው? እሺ ትንሽ ከሰው ጋር ተገጭቼ እንዳልኩሽ እየተዝናናሁ ባለበት እሺ ቢያንስ ማክሰን አውልቀው። እሺ ኮፍያውን ወይኔ ስማ በጣም ነው የምታምረው የምር ትንሽ ስለማፍር ነው። ለምንድን ነው ታፍረው? ትንሽ ላርጎና አውልቀዋለሁ መልሼ። እንዴ ምን ሆነ ነው? ትንሽ ስለማፍር ነው ማለት ሰው ማየት ነው የምታፍረው? ትንሽ አይናፋር ነኝ ለዛ ነው። እንዴ አውልቀዋለሁ። ትንሽ ላርጎና አውልቀዋለሁ። አይናፋር ነኝ ለዛ ነው። እሺ በኋላስ? አውልቀዋለሁ በኋላ ችግር የለም። ትንሽ እንግባባ ብዬ እኮ ነው መጀመሪያ። እንዴ ከዚህ በላይ እንዴት እንግባባ? ነው በደንብ ስንወራ ማፈሩ ይለቀኛል ብዬ ነው። እሺ ቆይ ምንድን ማውራት የምትፈልገው? ማለት አንዳንድ ስራ ብለን የጠራኸኝ አይደለም? ስለ ወደ ስራ መግባት እንችላለን። ማለት ምን ሆነ ነው? ፈታ ለማለት አትሞክርም? ቢያንስ ትንሽ እንደነገርኩሽ ነው ልምድ ስለሌለኝ ነው እንዲህ ከሴት ጋር ማውራት ምናምን። አዛ ቦታችሁን ድረስ ያልመጣሁት ለዛ ነው። ትንሽ ስለማፈር ነው ቤቴ ድረስ የጠራሁሽ። ማለት የመጀመሪያ ከ እንደዛ ነገር የምርና አይ ጥሩ ነው። ለዛ ነው ቤቴ ድረስ የጠራሁሽ። እና በዚህ ሁኔታ እኮ ቪአይፒ ነበር መጠቀም የነበረብህ እኮ። እዛ ለመሄድ እኮ ነው መረጃ እየጠየኩሽለት። መረጃ ማለት አሁን ተለምደዋለህ ምናምን ማለት ቪአይፒ ላይ ያለው ነገር እንዴ አያሳፍርም ነው ወይስ? አያሳፍርም ማለት ሳይሆን በደንብ ይረዳሃል። አንዳንድ መድኃኒቶችን ትጠቀማለህ ምናምን አታፍርም። ምን ነው መድኃኒት? ጀስት ፈታ ትላለህ። ምን ነው መድኃኒቶች? እሱ ምን ያደርግልሃል ስትሄድ አታየው? ነው ኦኬ ሊዳ እንዴ ሳላቀም እኮ ዛሬ ማለት የመጀመሪያ ቀን እኮ ነው እዛ ብትሄድ ነበር። ማለት መድኃኒቶቹ ምንድናቸው ብዬ ነው። ምን ያደርጋል? የሚያደፋፍሩ እኔ ዘሽ አመጪም ነበር ታዲያ እሱን እዚህ ለምን እኔ እንደምታፍር መች ነገርከኝ? እሺ ቢያንስ ለቀቀበልና ፈታ ለማለት ሞክር። እሺ ይላል ከፈለክ ልደንስልህ። አረ ችግር የለም ማለት ፈታ እንድትል ችግር የለም በእውነት። እንዴት ነው? እሺ በዚህ ሁኔታ የምንግባባው? በጣም ትንሽ ኮራና ይለቀኛል ችግር የለም። ስለዚህ ቁጭ ብለን በወሬ ብቻ ሰዓት ልናባክን ነው? ትንሽ እንውራና ትንሽ እናውራ። እሺ ከዛ ይለቀኛል። እሺ ምንድን ማውራት የምትፈልገው? አንዳንድ መጠይቅሽ ጥያቄ እነሱን ጠይቅሽ ነው መግባት ያለብኝ ነው መጀመሪያ አይደለ? እሺ ችግር የለውም ግን ምንድን ነው? እሺ ቆይታ አይደለም እንደምታፍረው
ማለት ምን የተለየ ነገር አለ? እንደውም ተነሳ እንጨፍር። አይ ችግር የለም። ችግር አለው። ችግር የለም። ምናምን ከፈትና አረ ችግር የለም። ተቀመጥ። ችግር የለም። ችግር አለው። ተቀመጥ። ችግር የለም። እስቲ እሺ በላይ ችግር የለም። ተንተልኮ ነው። ችግር የለም። ችግር የለም። ያው መጀመሪያ ስለሆነ ነው ስለማፈር ታዲያ በዚህ ሁኔታ ልንግባባ የምንችለው። ይለቀኛል ትንሽ መቼ እንዲህ ከመጣሁ እኮ ረጅም ሰዓት ሆነኝ። ማለት ስራ ትቼ እንደመጣሁ ታውቃለህ። ማለት እንዴት ልንገርሽ? ያው ትንሽ ስለሚያሳፍር ነው። ምን ነው የሚያሳፍረው? እንዴ የሚያሳፍር ከሆነ ታዲያ ለምን ጠራኸኝ? እዛው መሄድ አይሻልም ነበር? እዛውማ ይብሳል። ለዛ እኮ ነው ቤቴ ድረስ የጠራሁሽ። በጣም ስለሚያሳፍር ማለት ነው። ምን ነው እንዴ? ይሄ መጀመሪያ አይደለ? ለዛ ነው ተፈጥሯዊ ነገር ነው ማለት ተፈጥሯዊ ነገር ነው። ምንም የሚያሳፍር ነገር የለውም። እሱማ እኮ በቃ ስለዚህ ተነስና ትንሽ ስንጨፍር ይለቃል። አረ እኔ አልጨፍርም። ማለት ምን ሆነ ነው? እኔ አልጨፍርም። ምን ችግር አለው እንዴ? ለምንድን ነው የጠራኸኝ ታዲያ? ለአንዳንድ ጥያቄዎች ነው እኮ። ጥያቄ ምንድን ነው? ጠየከኝ እኮ ጠይቅሻለሁ። ችግር ያለው ስለ ቪአይፒ ምናምን ነው። አዛም ይፈልግ ነበር ማለት ምንድን ነው እንዴ? ቪአይፒ አሁን ለጥያቄ ብቻ ነው ከዛ እስከዚህ ድረስ የጠራኸኝ? አይደለም ያው ዞሮ ከፍያለሁ እኮ አይደለም እንዴ? ብትከፍለኝ ቀብድ አስገባ ብለሽኝ አስገብቻለሁ። ቀብድ ብትከፍለኝስ ታዲያ? እኔ የመጣሁት ለስራ ነው እንጂ እኮ ጥያቄ ለመጠየቅ አይደለም። እሱ ልክ ነሽ እኮ። ተነሳ። እሺ እነሳለሁ እኮ። ቢያንስ ፈታ ለማለት ሞክር። በግቅ በል። እሺ 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 ብቻ ነው የምታውቀው ማለት ከእሺ እንዴ ከምን ልጀምርሽ? እንዴ ላስረዳሽ? እዚህ የጠሮሽ ይኸውልሽ አንዳንድ ጥያቄዎች ነው። ለምሳሌ ስለምትሰሩት ስራ ምናምን ብዙ ጊዜ ጠየቀኝ። ግራ ስለሚያጋባኝ ነው ይሄ ስራ። ምን ነው ግራ የሚያጋባክ? ማለት እኔ እንዴት መሰለሽ ማስበው ማሳጅ ቤት ተብሎ ከጀርባ ኤክስትራ ምናምን ትሉት አገልግሎት እንደሚደረግ አለኝ። አሁን እኮ አንተ የጠራኸኝ ማሳጅ ብላ አይደለም ኤክስትራ ፈልጋለሁ ብላ ነው የጠራኸኝ። እሺ ወደ ዋናው ጥያቄ ልግባልሽ ነው። እኔ እሺ ጥያቄ አልወድም፣ በቃ ተውኩኝ። እሺ ማለት እንዴት ልበልሽ? ዝም ብዬ ስከታተል እዛ የሆነ የሚሰራው ምናምን ነገር እያየሁ ነበርና እና አንዳንድ ሴቶችም እዛ ይሰሩትን ለማዋራት ሞክሬ ነበር። እንዳልኩሽ የመጀመሪያ አይደለምና ያው ከስራው መውጣት እንደሚፈልጉ ምናምን እየነገሩኝ ነበር፣ ግን መውጣት አልቻሉም። እንዴ ለምንድን ነው? ዝም ብዬ ሪሰርች እየሰራው ነበር በዚህ ጉዳይ ላይ። ለምንድን ነው? አይ ማለት ዝም ብዬ ማለት አንተ እንደ ሌላ ሰው ግለሰብ ነክ ተጠቃሚ ነክ ምናምን ሪሰርች መስራቱ ለምን አስፈለገ? ማለት ልክ ነሽ። እሱና እንደዚህ እዚህ ውስጥ የገቡ ወንዶች ምናምን መውጣት እንዳቃታቸው ምናምን መረጃዎች አለ እኮ። ማለት እንዴት ነው ይሄ ነገር? እንዴት ነው አገልግሎቱ ስለሚያስደስታቸው ነው መውጣት ያቃታቸው? ይሄ ነገር እንዴት ነው? እናም ደግሞ አንቺንም ወሬውን እንተውና ለምን ወደ ስራችን አንገባ? ቆይ አይ ችግር የለም አንዴ ልጠይቅሽና። ምንድን ጠይቀኝ? እና አንቺንም ስከታተልሽ ዝም ብዬ ሴቶች እንደምታቀርቢ ምናምን እያየሁ ነበር እኮ ስራችን ነው ታዲያ ምን ችግር አለው? ማለት እዛ ውስጥ አንቺ እንደ ሴት አቅራቢ ነሽ፣ ከዛ የውጭ አገልግሎት ደግሞ ትሰጫለሽ ማለት ነው። የውጭ አገልግሎት ስትል የውጭ ቤላ ቤት ምን ችግር አለው? ስራችን እስከሆነ ድረስ ግን ሴቶቹ የምታቀርቢው አንቺ ነሽ። ከየት አካባቢ ነው የሚመጡት ሴቶቹ? እንዴ ለምንድን ነው ይሄን ሁሉ ጥያቄ የምጠይቀኝ? ለአገልግሎት አይደል የጠራኸኝ? ለአገልግሎት ነው። ግን ማወቅ ያለብኝ ነገር አውቂ ነው። ለምን ታውቃለህ? ማለት ግለሰብ ነህ እኮ አይደለ? መጠቀም ፈልጋ ነው የጠራኸኝ። እስካሁንም እኮ እየመለስኩልህ ያለሁት ከስተመራችን ነብዬ ነው ማለት ነገ ላይ ጥሩ ከስተመር ለምን ደግሞ ማወቅ ያለብኝ ነገር አውቂ ነው የምገባው እዚህ ውስጥ። እኔ ማንም ሰው እንደዚህ ጥያቄ ጠይቆኝም ጥያቄ አብዝቶብኝም አያውቅም። ልክ ከሰው ሰው ላይ ያለ አይደለም። ገባኝ። ስራውን ካልፈለግ አልፈልግም ሂጂ ማለት አንድ ነገር ነው። ወይስ ሰው እንዲቀየርልህ ፈልገህ ነው? ደውዬ ላስጠራልህ እችላለሁ፣ ችግር የለውም። እና አንቺን ፈልጌ አውቄ ነው የጠራሁሽ። አንቺ ስልክሽን አፈላልጌ አግኝቼ ማለት ነው። ማለት ምንድነው እነዚህ ጥያቄ ማብዛት? ለስራ አይደል የፈለግ? ስለዚህ ስራዬን ሰርቼ ልሂድ። አይ ካልክ ደግሞ መሄድ እችላለሁ። መለማመጥ እኮ አይተበቀብኝ ማለት ነው። ስሚኛው እዚህ ጋር ከብር አስገብቻለሁ አይደለ? እና ደግሞ ያው ነገሮች ያለው አንዳንድ መጠየቅ ያለብኝ ጥያቄ ጠይቄሽ ነው የምገባው እኮ። ጠይቀኝ እኮ። ከዚህ በላይ ምን ትጠይቀኛለህ? አይ ሌላ ማወቅ የምፈልገው ነገር አለ። ለምሳሌ ሴቶቹን ከየት ነው የምታመጫቸው አንቺ? እንዴ ምን አገባህ ከየትም ቢመጡ? እንዴ ምን ማለት ነው ደግሞ? ከየትም ይምጡ አንተ ምን አገባህ? አይ ማወቅ ፈልጌ ነው። መገልገላ የምትፈልገው እኮ ይሄን እኮ መጠየቅ አይጠበቅብህም። አንድ ጥያቄ ልጠይቅሽ። ምንድነው ጥያቄ የምትለው? ጤነኛ አይደለም እንዴ? ችግር ካለብህ
የሆነ ማለት ችግርን ስትፈታ ምናምን ደውልልኝ። ግን ደግሞ በአንተ ምክንያት ነው የስራ እየተበላሸ ያለው። ቀብዴን መልሱ ምናምን ብለህ እንዳታለቃቅስ እሺ? ደህና ነሽ? ብር ከፍዬ ነው። ተቀመጭ እንዴ። ለምን እንደምቀመጠው? ልትገለገል አይደል የጠራኸኝ? ተቀመጭ እኮ ያ። ለምን እንደምቀመጠው? ተቀመጭ። እሺ ቁጭ አልኩኝ። ከዛስ? ይኸውልሽ እያናደድከኝ ነው። ብዙ ስራ ትቼ ነው የመጣሁት ታውቃለህ። እኔ መርማሪና ጋዜጠኛ ነው ደረጃ ይባላል እና ለወራት እናንተን ስንከታተል ነበር። ምን ማለት ነው መርማሪና ማለት? ይኸውልሽ ጊዜ ባናጠፋ አሪፍ ነው። እስኳንም ስጠይቅሽ የነበረው ጥያቄ ለዛ ነው። አንተ ያማህል እንዴ? ምንድን የምታወራው? ሴቶቹን አንቺ እንደምታቀርቢው ደርሰንበታል። አትቀልድ። ተቀመጭ። ለምን ምን እያወራክ ነው? ያማህል እንዴ? ምንድን የምታወራው? ስለምን መርማሪ ስለምን ጋዜጠኛ ነው የምታወራው እንዴ? ምን እያደረክ ነው እንዴ? እና እዛ ጋር ካሜራ አለ እንደምታየው። የምን ካሜራ ማለት ምን ፈልገህ ነው? ሁሉም ነገር ነው። አንቺ ባፈጣጠሪም እኛ መረጃ ይዘን ነው እዚህ ጋር አንቺ ጋር የመጣ ነው። እሺ እኔ ስራ ትቼ ነው የመጣሁት። ስንከታተልሽ ነበረና አንቺ ነው ከማሳጅ ይዘለለ ምንም የምንሰራው ነገር የለም። ስለዚህ ከዚህ በላይ ቁጭ ብዬ ደግሞ ላውራ ካልችልም ማዝናለሁ። ተቀመጭ። ለምን እንደምቀመጠው ለቀቅ። ማለት ለምን እንደምትመታኝ? እሺ ይኸውልሽ ስሚ፣ እኔ ከዚህ በላይ የከፋ ነገር ላደርግሽ እችላለሁ። በእናንተ ምክንያት ጓደኛዬ ኮማ ውስጥ ነው ያለው። እየሰማሽ ነው እና ሲጀመር እንዴት ነው ለምን ሲባል በሰው ስራ ላይ እጃችሁን አስገባችሁ? እናንተ የሰው ነፍስ እየቀጠፋችሁ አይደለም እኮ እናንተ ናችሁ እኮ የመጣችሁት። የስንቱን ቤት እየደበቀባችሁ እኮ አልመጣንባችሁም አይደለም። እና ተመችቷችሁ ነው ይሁሉ የወንጀል ስራ የስንቱን ቤት መበጥበጥ። የምን ወንጀል አይደለም ይሄ ስራ ነው። የስንቱን ሰው አልጋ ቁራኛ ማድረግ ምን ማለት ነው? ይሄ መጣችሁብን ማለት እኮ በቃ ሴት ልጅ ነሽ አይደል? አንቺ አስደስቶሽ ነው መሰሪው ስራሽ ነው። አዎ በቃ እንዴ ምንድነው ሰው ሰርቶ መኖር አይችልም? ወንጀል ነው እየሰራችሁ ምን ነው? ስለምን ወንጀል ነው የምታወራው? ስራ ማለት ነው እየሰራን ያለነው። ጊዜ ማባከን አልፈልግም ከዚህ በላይ። እሺ ምንድን ነው የምትፈልገው? እሺ የምትጠይቂሽን ጥያቄ እንዳለ ትመልሽልኛለሽ እኮ። እሺ ምን ከበስተጀርባችሁ ያለው ዋናው ሰውዬ ማን ነው? እና ደግሞ ስለ ቪአይፒ ስላልሽው አገልግሎት የት ቦታ ላይ እንደሚገኝ ትነግሪኛለሽ? አሁን ካልነገርኩ አሁን እንዴት ደበደበኝ? አዎ እደበድብሻለሁ። አንተ ልጅ ያመሃል እንዴ? በጣም ነው የሚያመኝ። ጓደኛዬን ለመግደል ሞከራችሁ። በጣም ቢገባና ብታቅ አደጋ ውስጥ ነው ያለው። ስለኔ አደጋነት ጠንቅቀው ያውቃሉ። የሆነ ነገር ቢደርስብኝ እንኳን በህይወትም ሲሆን መስሎሃል። አሁንም ቢሆን ይኸውልሽ የደበደቡን እንደዚህ ያደረጉኝ የአንቺ ሰዎች ናቸው። ገና ይገሉሃል። እየሰማሽኝ ነው አይደል? አይግራም ይገሉሃል ማለት እስከዛሬ ድረስ እኮ ማንም ሰው ተዳፍሮ ነው ያውቅም። አንተ ነው እየተዳፈርከ ነው ያለው። የኔ እየሰማሽኝ ነው አይደል? እየሰማሁህ ነው። እኔም አሁን ቢሆን ህይወቴን አደጋ ላይ ጥዬ ነው የምሰራው። ስሚ እየነገርኩሽ ነው አይደል? መርማሪና ጋዜጠኛ ነኝ ብዬሻለሁ አይደል? ሰማሁህ። በቃ ማለት የምትፈልገው ገንዘብ ከሆነ ገንዘብ ልስጥክ፣ መደራደር ትችላለህ። ችግር የለውም። እኛ የገንዘብ ችግር የለብንም። እባክሽ ግን በስራችን ድጋሚ እንደምታሽ አታስገድጂ። ለምን እንደምትፈታኝ ገንዘብ የምትይው ነገር ተይው። ትከፍልበታለህ። ገንዘብ የምትይው ነገር ተይው። ስሚ እሺ ምንድን ነው የምትፈልገው? ጊዜ አናባኪ እኮ ምንድን ነው የምትፈልገው? ውጪ የህግ አካላት ቆመዋል። ይኸውልሽ ይቆማ እኮ ምንድን ነው የምትፈልገው? ይኸውልሽ የምጠይቅሽን ጥያቄ መልሽልኝ። እሺ ምን ከበስተጀርባችሁ ያለው ሰው ማን ነው? እና ደግሞ ቪአይፒ የምትሉት አገልግሎት የት ቦታ ላይ ነው የሚሰጠው? ከዚህ በላይ ከአንቺ ጋር መጫወት አልፈልግም። ሰማሽኝ አይደለ? በጣም አሞኛል፣ ደክሞኛል። ከእናንተ ሰዎች ጋር መከራከር በጣም ነው ይሰለችኝ። ሁላችሁም አንድ አይነት ደረቆች። እኔ ስለምትዩ ነገር አይመለከተኝም። ይጎዳል፣ ይገድላል ስለምትዩ ነገር አይመለከተኝም። ኦኬ መኖር አትፈልግም በህይወት? ስለኔ መኖር ተይው። የስንቱን ህይወት እያመሰቃቀላችሁ እየኖራችሁ ነው እናንተ። አንተ መኖር አትፈልግም። አሁን መልሽልኝ እባክሽ። እኔ እነግርሃለሁ፣ ችግር የለውም። ግን አደጋ እንደሚደርስብህ ደግሞ ማወቅ አለብህ። ስለሱ ግድ የለም። ኦኬ ማለት በህይወት የመኖር እቅድ የለህም ማለት እኮ ነው። ስለሱ ግድ የለም። እኔ እዚህ ጋር ይኸውልሽ ቀልድ አይደለም። እሱ በቀል ነው የሚቀር እንደራደር። ይሄን ነገር እኔ እንደነገርኩ ካወቁ እኔን የሚገሉኛል፣ አንተን የሚገሉሃል። ለአንተ ብቻ ሳይሆን ለራሴም ጭምር ነው የማስበው። በህይወት መኖር ፈልጋለሁ። አሁን ይኸውልሽ ነገረሽኝም ከኔ በህግ ከለላ ስር ነሽ እኮ። በአንቺ ምክንያት ስንት ሰው እየተቀጠፈ ነው። የሴት ደላላ እንደሆንሽ እናውቃለን፣ ደርሰንበታል። እሺ ለቀናት ስንከታተልሽ ነበረ እና ሴቶቹን የምታመጩ ከየክፍለ ሀገሩ ከየቦታው የምታመጩ አንቺ እንደሆንሽ ደርሰንበታል። እሺ እና ስለዚህ ንገሪኝ፣ ሴቶቹን ከየት ነው የምታመጫቸው? በቃ ከክፍለ ሀገር እንደሆነ ከደረስክበት ለምን ትጠይቀኛለህ? ንገሪኝ፣ ዲቴል መረጃ እፈልጋለሁ። እያንዳንዱን ነገር እንድነግርኝ እፈልጋለሁ።
በቃ ከክፍለ ሀገር ነው። ከክፍለ ሀገር ምን እያልሽ ነው የምታመጫቸው? ማለት ሱቅ እንደማስቀጠራቸው ነግራቸዋለሁ። ከዛ ለመቀጠር እንደሚመጡ አይነት ነገር አስበው ይመጣሉ። እሺ ከዛስ? እዚህ ሲመጡስ ያለውን ነገር ካዩ በኋላ ምን አይነት ማለት መጀመሪያ ላይ እስኪ ለምዱ ድረስ ማሳጅ ነው የሚያደርጉት። ሌላ ነገር የለም። ኖርማል ማሳጅ አለ ግን ቤት ውስጥ ነበር ማለት አለ። አዳዲስ ለሚመጡ ልጆች እንዲለምዱ ተብሎ ለምሳሌ ከክፍል ክፍል ይለያያል። የመጀመሪያ ማሳጅ ቤት አለ። እዛ በለማጆች ማሳጅ ይደረጋሉ። ከዛ በኋላ ነው ወደ ሌላ ክፍል የሚሸጋገሩት። ኤክስትራው የሚገኘው በሌላኛው ክፍል ነው እንጂ በመጀመሪያው አይደለም። ምንድነው መጀመሪያ ላይ የሚመጡት እዛ ክፍል ውስጥ ይለማመዳሉ። ከዛ በኋላ ነው እነሱ ልክ እንደ ከስተመሮቹ እየተሸጋገሩ የሚሄዱት እየለመዱ ሲሄዱ። በቃ እንደዛ ነው ስራው። ግን ሲመጡ የሚያውቁት ኖርማል ስራ እንደሚሰሩ ነው እኮ። እዚያ ያሉት ቤተሰብ አይጠይቅሽም? አንቺ ልጅ ምን አደረግሻት ብለው አይጠይቅሽም? እስቲል ከቤተሰብ ጋር እንኳን አንዴ ከገቡ በኋላ መገናኘት እንደማይችሉ መሄድ እንደማይችሉ ደርሰንበታል። በስልክ ብቻ ሊገናኙ የሚችሉ ማለት በቃ ገንዘብ ካለ በሰማይ መንገድ ይባላል። እና እንደዛ ነው የማስበው ማምነው። ለቤተሰቦች የሚያስፈልጋቸውን ገንዘብ እንልክላቸዋለን። ሴቶቹም ሰዎቹም አፋቸውን ዘግተው ይኖራሉ። እና በየጊዜውም ደግሞ በጣም ብዙ ሴት እንደምታመጪ መረጃዎች አሉ። ከየቦታው አዲስ አበባ ዙሪያ ነው፣ ከአዲስ አበባ ዙሪያ ውጪ እኮ ነገርኩ። በቃ አመጣለሁ። እሺ ሌላ ጥያቄ። ይሄን ሁሉ ነገር ግን ያው ብታሰርም ነገ በገንዘብ ይወጣሉ ብዬ ስለማምነው ምንም ስለማታመጣ ማለት ነው። እሱም ችግር የለም። ምንም ታመጣችሁ። አሁን በትዕግስት እያወራሁሽ ያለሁት ሴልሽ ነው እንጂ አንቺና መሰሎችሽን ግብረ አበሮችሽን እየቀጠቀጥኩ ነው እያንዳንዱ ነገር ሳወጣጣቸው የነበረው። እናም ደግሞ ስለ ጓደኛዬ መወጋትና ስለኔም እንደዚህ መሆኔ መረጃ እንዳለሽ አውቃለሁ። እንደውም እድለኛ እንደሆንክ ነው ማሰብ ያለብህ። ማለት በስራችን ነው እጅህን ያስገባኸው። ስራችን ነው ልታበላሽ ነበር። እንደውም ስላልሞት ካመስግን። አሁንም ቢሆን ይሄን ሁሉ ነገር ነግሬህ ተመልሰህ ያን ስራ እሰራለሁ ብትል ትሞታለህ። እሱን አውቀህበት ነው መግባት ያለብህ። ስሚ እዚህ ጋር ማለት ነው ይኸውልሽ፣ የእኛ ሚዲያና የያዝነው ጉዳይ ጨዋታ አይደለም። እናም ደግሞ አልሆነም አይመለከተኝም። ከፈለግ ገንዘብ ልስጥ፣ ከዛ ግብረ አበሮችን ሰብስበህ ሂድልኝ ማለት እኔ ልሂድ። በእናትሽ ከዚህ በላይ ጅን እንዳነሳ አታድርጊ። ገንዘብ የሚለውን ነገር እኔ እኮ በቃ ገንዘብ አለ ህይወቴን መስዋዕት አድርጌ ቆምኩት ለህዝብ እንባ ለመሆን ነው አይደለ? እየሰማሽኝ ነው አይደለ? እንጂ ገንዘብ ፈልጌ ገንዘብ ቸግሮኝ አይደለም። እንግዲህ ይኸውልሽ ስሚ፣ እኔ ከዚህ በላይ ካንቺ ጋር መቀጠል አልችልም። ይሄንንም ደግሞ የያዘኝ ይዞኝ ነው። ለእኛ ለቡድን አባላት የሚጠይቁሽ ጥያቄዎች ይኖራሉ። እያንዳንዱን ነገር ታውቂያታለሽ። ማውጣት ባለባቸው መልኩ እነሱ ያወጣጡሻል። ለሱ ችግር የለም። እኔ ግን አሁን እዚህ መቀጠል ስላቃተኝ ነው። አወጣጣችሁ ነው እንደምትጠቀሙት አንድ የምታሰራው ብትፈልጉት ሁላችሁም ይህን ስራ የምትሰሩትን እንዳለ የሰው ህይወት የምታበላሹትን እንዳለ ለሚደርስባችሁ ቅጣት ተዘጋጁ። እሺ ተመልካቾቻችን፣ እንግዲህ እኔም ከዚህ በላይ ትንሽ ቆሜ መቀጠል አልቻልኩም። ትንሽ በተመልቶት ነገር ነው። ወገቢም አካባቢ ጥሩ ነገር እየተሰማኝ አይደለም። እሷንም የኛ የቡድን አባሎች የሚጠይቋትን ጥያቄና ማወጣጣት ያለባቸውን ነገር አወጣጣታል። እኔም ወደ ካሜራማኒ ወደ ወንድሜ የሚሄድ ይሆናል። ትንሽ እኔም በዛው እችን ባንዴጁ ምናምን ማስቀየር ሳይኖርብኝ የቀረ ያለውን ነገር እነሱም የሚሏትን ነገር ለእናንተ ማቀርብ ይሆናል። ሰላም ቆዩ።